ምናልባት በነግርህ እንዴት ይሆናል ምናምን ወይ የሆነ አላውቅም ብቻ የሆነ ሀሳብ ልትለኝ ትችላለህ። ወይም ካልነገርሻት እሺ ተይው በቃ ችግር የለውም እኔም ሰው አያስፈልገኝም እወጣለሁ ስራ እጀምራለሁ የሆነ ነገር ብለህ ብቻ የሆነ ሀሳብ ምክንያት ልትሰጠኝ ትችላለህ ብዬ ስላሰብኩ ነው ያልነገርኩት። ግን እሷን ሳዋራት እግዚአብሔር ይስጣት በጣም ጥሩና ከዚህ በፊት እንዳልኳችሁ ጥሩ ልጅ ነች እና ስለተስማማች ስለዚህ ሀሳቤን ተጋርተኸኛል አመሰግናለሁ። ወንድሜ አላሳፈርከኝም እና ደህና ሁኑልኝ ኑሪልኝ እግዚአብሔር ይጠብቅህ ከክፉ ነገር ይጠብቅልኝ እላለሁ። እና ናኒን ደግሞ በደንብ ተንከባክበሽ ወንድሜን ካለበት ሙድ ወጥቶ አምዳይኮ ጠይቀው ነበር ይቅርታም ሶሪ በጣም ነው ለማንም ሰው አልተናገርኩም። የሚገርምሽ በጣም ደንግጬ በጣም ተወዛግቤ ስለነበረ በቃ አላሰብኩትም ረስቼው ነበረ ማለት ረስቼ ስልሽ የሆነ አንዳንዴ ድንጋጤ ስትሆኑ ሲደውል እኮ ተደጋጋሚ አላነሳም አልተመቸኝም በቃ በዛ ሁኔታ ሆኜ ስልክ ማንሳትም አልቻልኩም ምናምን ለዛ ማድረግ ትችይ ነበር። እሺ ይቅርታ በቃ ናኒ ይቅርታ እሱ ደህና ሆነ ዋናው እሱ ደህና መሆኑ ነው። በቃ ሀሳቡንም ለቤተሰቦቻችን ከዚህ በኋላም ያው የተሻለ ነገር ይዤላችሁ እመጣለሁ ብዬ አስባለሁ። ዛሬ ሀኒ ምን እያደረገች እንደሆነ አልገባኝም። ምንም እያደረኩ አይደለም እኮ በቃ ደስ ጓደኛ እንድትሆን ነው። ሳላደንቅ አላልኩም። በዚህ ሰዓት ጊዜውን ሰጥቶ ለሰው እኔ ያለው ችግር የለውም ችግራችሁ ችግሬ ነው የሚል ሰው ማግኘት በጣም ከባድ ነው። አንቺንም በጣም አመሰግናለሁ። ምክንያቱም ሀኒን አታውቂኝም፣ ታውቂያት ሀኒን ነው። ለእሷ ካለሽ ቀረቤት አንጻር ለእሷ ካለሽ ጓደኝነት አንጻር ግን እሷንም ችግር እንደ ችግርሽ አይተሽ ለማገዝ መምጣትሽ ራሱ በጣም ትልቅነት ነው፣ በጣም ትልቅ ነገር ነው። ሆኖም ግን እኔ እንዳልኩት ብዙ ነገሮችን ብቻዬን እጨርሳለሁ ብዬ ማስብ ሰው ነው። አውቃለሁ እንደምትል አውቃለሁ። ግን ብቻ ሁለተኛው ነገር ደግሞ ለማንም ያልተናገርኩት ማንንም ማስጨነቅ ስላልፈለኩኝ ነው። በመጨረሻ ሰዓት ሀኒ ካሜራ ይዛ መጣች እንጂ እኔ እስከዛ ሰዓት ድረስ ምንም ነገር እንዲወጣ አልፈለኩም። ለማንም ነበር ያልተናገርነው። ግዴታ ማሳወቅ ስለነበረብኝ ነው ለቤተሰቦቻችን አይደለም። ምክንያቱም ተናግሬያለሁ። ይህንም አይታችሁ ተጨንቃችሁ የጻፋችሁልኝ ብዙ ሰዎች ናችሁ እና ያው የትርፉ እናንተን ማስጨነቅ ነው። እኔ ደግሞ እሱንም እንዲሆን ስለማልፈልግም ነው ከዚህ በፊት ያዝኝና ተከፍቼ ወደ እናንተ መምጣት አልፈልግም የሚለው እንደዚሁ እንድታዩኝ አልፈልግም። ከዚህ በፊት በምላቃቸው ቪዲዮዎች ምን ሆነ ነው የከሳው ምን ሆነ የተቆርቀው ትሉኝ ነበር። አሁን ደግሞ ጭራሽ እንደዚህ ሁኔታ ምናምን እናንተ ጋር መምጣት አልፈልግም ነበር። ሆኖም ግን ያው ተፈጥሯል። ይህንም አይታችሁ አዝናችሁ የጻፋችሁልኝ ሰዎች ብዙ ናችሁ እና እግዚአብሔር ያክብርልኝ፣ ክፉ አይንካችሁ። እናንተንም ላለማስጨነቅ ነበር እኔ ጥረት፣ እናንተን ላለማሳዘን ነበረ። ግን ያው ምክንያቱም ሰው ማስቸገር አስፈላጊም አይደለም። እዚህ አዲስ አበባ የሚኖር ሰው በሙሉ ይታወቃል። ሁሉም ቢዚ ነው። ገብቶሻል። ከትንት ርቀት ነው ሰው የሚመጣው ምናምን እና ያው ስራውን አጣቦ ጊዜውን አጣቦ ሌላ ጭንቀት መፍጠርም አልፈለኩም። ለዛም ሲባል ነው። ግን ያው ሁላችሁም ፋይናሊ ግን አያችሁት። እኔ ደብቄ ለማቆየት የፈለኩትን ነገር ሁሉም ሰው አይቶታል። አሁን እስኪ እንግዲህ ወደፊት ሀኒ ራሷን አግልላለች ከኔ ጋር ለመምጣት ፈልጋለች መሰለኝ። ድጋሚ አልደበደብም ለማለት ፈልገሽ መሰለኝ። አይ አይደለም፣ ቤተሰቦቼ ተረድተውኛል። አንተ እንደዚህ ሌላ ነገር ብታስብ እነሱ ግን የወንድ ፍቅር ምን እንደሆነ የሚያውቁ አይ ቲንክ ይረዱኛል ብዬ አስባለሁ። በጣም ለምን እንደዚህ እንዳደረግሽ? አዎ ለምን እንደዚህ እንዳደረግኩ እኔ ሄጄ ስራ ቦታ አሁን ምን ሆነ ይሆን? አሁን በልቶ ይሆን? አሁን ጠጥቶ ይሆን? ስንቴ ነው ስልክ የምደውልልህ? ስንቴ ነው የምደውልልህ ስልክ በቀን ውስጥ? ስራ ሁላ መስራት አልቻልኩም ተረጋግቼ። በቃ አስፈቅጄ የሆነ መውጣት እንፈልጋለሁ አንዳንዴ ወይም እረፍት ልውሰድም እያልኩኝ አስባለሁ። ያው ግዴታ ነው የሆነ ነገር ሲፈጠር እረፍት መውሰድ ምናምንም ለወንድም ለቤተሰብ ግዴታ ነው። አንዳንድ መውሰድ ያለብን ነገር ሊኖር ይችላል። ትንሽ መቆም ደከመኝ። እዛ ጋር ቁጭ በይና ይመቻል። ችግር የለውም ደከመኝ። አይዞህ ምን አማማ ትንሽ ስለደከመኝ አይዞህ እና እሺ ደህና ነኝ። ኧረ ደህና ነኝ። እንዴት ሆነሽ ነው? እና በቃ በጣም
እኔ እንጃ ምን ማለት እንዳለብኝ ከዩቲዩብም ስራ ለራቁ ያው ቤተሰቦቻችንም ምን ማለት እንዳለብኝም አላውቅም። ወሬም ጠፋብኝ መሰለኝ። ንግግር ላይ ከዚህ በፊት እኮ ጎበዝ ነኝ ብዬ አስባለሁ ይመስለኛል። አውርተህ አትጠገብም ወሬ አያልቅም ነው የሚባለው ብዙ ጊዜ እና ዛሬ ጠፍቶብኝ ሊሆን ይችላል። ቤተሰብ እንወዳችኋለን፣ እናከብራችኋለን። ወደፊት ደግሞ አብረን እንመጣለን ብዬ አስባለሁ። ብቻ በጤና ያቆየን ሁላችንም። የሰው ልጅ ቁሞ ሲሄድ ጤነኛ ይመስላል ሁሉም፣ ግን ሁሉም ሰው በውስጡ የራሱን ሸክም ይዞ ነው እየተንቀሳቀሰ ያለው። ይሄ ስጋ በጣም እኛ አቁመን ስንሄድ ትልቅ ነገርና ጠንካራ ይመስለናል እንጂ ተራ ስጋ ነው ለብሰን የምንሄደው እና መቼ እንደምንወድቅ መቼ እንደምንሸነፍ አናውቅም። ሁሉንም ቀን በምስጋና አመስጋኞች መሆን አለብን። ምክንያቱም ስላለንና ስለሌለን ሳይሆን ስለተደረገልን ሳይሆን ስለተሰጠን ተጨማሪ ቀናቶች ራሱ ማመስገን አለብን እና ለእናንተም ጭምር ነው። ይሄ ለሁለታችሁም አመስጋኝ ነው እና በጣም ነው የምወዳችሁ ማከብራችሁ። ለእኔ ያስባችሁ ተጨንቃችሁ ደግሞ እናንተ ጓደኛ ሆናችሁ ሌላ ምንም ብላችሁ ነገር የለኝም። ኔክስት ታይም በቆንጆ ቪዲዮ እንገናኛለን። ናኒ የምትይው ነገር ካለሽ? እኔ የምለው ነገር ያው ደስ ብሎኛል እውነት ስለተዋወቅኩ። ያው በእርግጥ በቪዲዮ ምናምን አውቃለሁ። ያው ሀኒም ትነግረኛለች ስለአንተ አንዳንድ ነገሮች ትነግረኛለች። እውነት ደስ ብሎኛል በጣም ስለተዋወቅኩ። እንደዚህም ደህና ሆነህ ስላየሁት በጣም ደስተኛ ነኝ። ከዚህ በኋላ አሪፍ ጓደኛሞች እንሆናለን ብዬ አስባለሁ። አይደለም? በጣም ነው የማመሰግነው። በጣም ነው ጊዜሽን መስዋዕት አድርገሽ እኔን ለማገዝ በመምጣትሽ እውነት ለመናገር በጣም ነው የማመሰግነው።